የሩሲያ ጦር ዩክሬንን በከባድ ጥቃት እንደምን አደርሽ ብሏታል። ሩሲያ ለተፈጸመባት የድሮን ጥቃት ዘግናኝ አጸፋ ሰጥታለች። ከለቪቭ እስከ ኪየቭ፣ ከድኒፕር እስከ ፖላንድ ድንበር የደረሰው መጠነ ሰፊ ጥቃት ከከተማ ከተማ የሚታዩ ፍንዳታዎችንና ጭሶችን ፈጥሯል። አብዛኞቹ የዩክሬን ከተሞች ጨልመዋል። ባቡሮች ሳይቀሩ አቅጣጫ ለመቀየር ተገደዋል። ይህ እንደተጠበቀ ሆኖ አውሮፓ እውነታውን ውስጥ ለውስጥ መቀበል መጀመሩ ተሰምቷል። የአውሮፓ ሚዲያዎች እንዳሉት ትልልቆቹ የአውሮፓ መሪዎች ሳይቀሩ ዩክሬን መሬቷን ማስረከቧ አይቀርም እያሉ እንደሚገኙ ዘግበዋል። በሌላ በኩል ሐማስ በጋዛ ፈጸምኩት ያለው ኦፕሬሽን መነጋገሪያ ሆኗል። አወዛጋቢውን አቡ ሸባብን በተጠና ዘመቻ አስወግጃለሁ ብሏል ሐማስ። በእስራኤል ይደገፋል የሚባልለት አቡ ሸባብ በጋዛ ከሐማስ ጋር ብርቱ ፍልሚያ የሚያደርግ ወታደራዊ ቡድን ይመራ ነበር። ከውጭ ሲጠብቁን ከውስጥ ጉድ ሰርተናቸዋል ይላል የኢዘዲን አልቀሳም ብርጌድ መግለጫ። እናም ሐማስ ለወራት ያህል ያሰብኩትን አሳክቻለሁ ብሏል። በጋዛ ጉዳይ የተሰማው ሌላ ዜና ደግሞ የእስራኤል ወታደሮችን ይመለከታል። በጋዛ ዘመቻ ላይ የነበረ አንድ የእስራኤል ወታደር የራሱን ሕይወት ማጥፋቱን ተከትሎ ብዙ እየተባለ ነው። ወታደሩ ጽፎት ያለፈው ማስታወሻም የብዙዎችን ልብ ነክቷል። መሰል ድርጊቶች መበራከታቸውም ተሰምቷል። ዝርዝሩን ትሰሙታላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬን መገናኛ ብዙሃን እረፍት አጥተዋል። እዚህ ቦታ ጥቃት ተፈጸመ፣ እዚህ ቦታ እንዲህ አይነት ፍንዳታ፣ እዚህች ከተማ ደግሞ እንዲህ አይነት ጭስ ታየ ብለው እየዘገቡ ይገኛሉ። በርካታ የዩክሬን ክልሎች ከባድ በሆነው የሩሲያ ጥቃት ተመተዋል ነው የተባለው። ሚሳኤሉ ድሮኑ የዘነበባት ዩክሬን ከተሞቿ ጨልመዋል ነው የተባለው። ዋና ከተማዋን ኪየቭን ጨምሮ በርካታ የዩክሬን ግዛቶች ከሩሲያ እሳት ተለቆባቸዋል። የኃይል መሰረተ ልማቶች እየወደሙ ነው። የባቡር መስመሮችም ከፍተኛ ጥቃት ደርሶባቸዋል ተብሏል። በባቡር መሰረተ ልማቶች ላይ በተለይ ፋስቶቭ አካባቢ የተፈጸመው ጥቃት የባቡር ምልልሶችን አውኳል። ባቡሮች አቅጣጫቸውን እንዲቀይሩ አስገድዷል ነው የተባለው። ይህንንም የኪየቭ ክልል አስተዳዳሪ ኒኮላይ ካላሽኒክ ተናግረዋል። የዩክሬን የባቡር አስተዳደርም ተመሳሳዩን ነገር ደግሟል። ከኪየቭ 70 ኪሎ ሜትር ላይ የምትርቀው ፋስቶቭ ከባድ ጉዳት እንደደረሰባትም ተነግሯል። በኖቪዬ ደግሞ 5500 ስኩዌር ሜትር ላይ ያረፈ ግዙፍ መጋዘን ከፍተኛ ፍንዳታ እንደተፈጠረበት ታውቋል። ፍንዳታውና ተያያዡ እሳት የተነሳው ደግሞ ከድሮን ጥቃት ጋር የተገናኘ እንደሆነ የዩክሬን ባለስልጣናት ይፋ አድርገዋል። ነገር ግን በመጋዘኑ ምን እንደሚገኝ ይፋ አልተደረገም። በሩሲያ ድንበር አቅራቢያ የምትገኘው ቼርኒጎቭ ከተማም ከባድ ጥቃት ካስተናገዱ ከተሞች መካከል ትገኝበታለች። ወሳኝ መሰረተ ልማቶቿ ወድመውብናል ብለዋል የኪየቭ ሰዎች። ድኔፕር ሌላኛዋ ከተማ ነች። እንደ ስትራና ዘገባ ከፍተኛ የሆነ የኤሌክትሪክ ኃይል ቀውስ ተፈጥሯል፣ በርካቶች በጨለማ ተውጠዋል ብሏል። ከከተማ ከተማ ጭስ ይታያል። ሉትስክ የተባለችው ከተማም እንዲሁ በጭስ ተደብቃለች ተብሏል። ይህች በፖላንድ ድንበር አቅራቢያ የምትገኝ ኢንዱስትሪያዊ ከተማ በሩሲያ እሳት ከተለበለቡ ከተሞች መካከል ትጠቀሳለች። ክሪቮይሮግ አካባቢም ጥቃት ተፈጽሟል። በአጠቃላይ በዩክሬን ከፍተኛ የሆነ መደናገጥ ተፈጥሯል። ሩሲያ ይህንን ጥቃት የፈጸመችው ከቀናት በፊት በግሮዝኒ ከባድ ጥቃት መፈጸሙ ሩሲያ ይህንን ጥቃት የፈጸመችው ለበቀል እንደሆነ ተሰምቷል። ግሮዝኒ በተባለችው ከተማ የተፈጸመው ጥቃት የሩሲያን መንግስት ያስቆጣ ነበር። ሰማይ ጠቀስ ህንፃዎች የሚገኙባት የንግድ ማዕከል መሆኗ የሚነገርላት ግሮዝኒ ከባድ በሆነ የዩክሬን ድሮን ዘመቻ ተጠቅታ ነበር። የቼቼኑ መሪ ራምዛን ካዲሮቭ ሳይቀር እንዲህ አይነቱ ጥቃት ፈጽሞ መደገም የለበትም፣ ዩክሬን ሆይ ትቀምሻለች ሲል መግለጫ እስከ ማውጣት ደርሷል።
የዩክሬን ፋሺስቶች ምን አይነት እርምጃ እንደምንወስድ በቅርቡ ይመለከቱታል፣ ያገኙናል ብለውም ነበር። እንዳለውም ሩሲያ ከባዱን ጥቃት ፈጽማለች። እኛ እንደነርሱ አይደለንም። ሰላማዊ በሆኑ አካባቢዎች ጥቃት አንፈጽምም። ይልቁኑ ወታደራዊ ሽብርተኞቻቸው የተደበቁባቸውን ማዕከላትና መሰረተ ልማቶች እናወድምላቸዋለን። ለነዚያ የዩክሬን ናዚዎች ወዮላቸው ሲል ካዲሮቭ መግለጫ ሰጥቶ ነበር። ሩሲያ ከዩክሬን መርጬ የማጠቃው ሰላማዊ ስፍራ የለም፣ ወታደራዊ መሰረተ ልማቶችን ግን አወድማለሁ እያለች መግለጫ ማውጣቷን ቀጥላለች። የተፈጸመውን ጥቃት በተመለከተ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሩሲያ የመከላከያ ሚኒስቴር ያወጣው መግለጫ የለም። ይህ እንደተጠበቀ ሆኖ የኪየቭ ወዳጆችና አጋሮች እውነታውን ውስጥ ለውስጥ መዋጥ ጀምረዋል ይላል የኤልፓይስ ዘገባ። ኤልፓይስ ጋዜጣ እንደዘገበው የአውሮፓ መሪዎች አሁን እውነቱን ወደ መቀበል እየሄዱ ይገኛሉ። ምንስ ምርጫ አለን እያሉ እያሰቡ ይገኛሉ ይላል ዘገባው። የፈረንሳይ፣ ጀርመን፣ ፊንላንድ፣ ጣሊያን እና ዩናይትድ ኪንግደም ሰዎች ዩክሬን መሬቷን ልታጣ እንደምትችል ማመን ጀምረዋል ይላል ዘገባው። ይህንንም የፈረንሳይ፣ የጀርመን፣ የፊንላንድ፣ የጣሊያን እና የዩናይትድ ኪንግደም ሰዎች በተገኙበት ለዩክሬኑ ተደራዳሪና የዜሌንስኪ የቅርብ ሰው ረስተም ኡሜሮቭ እንደተናገሩ ታውቋል። ሌሎች ሀገራትም በዚህ ጉዳይ ላይ ዝግጁ መሆን አለብን ብለዋል። የፊንላንዱ ፕሬዝዳንት አሌክሳንደር ስተብ ዩክሬን መሬቷን ልታጣ ስለምትችል ዝግጅት ማድረግ አለብን ማለታቸውም በዘገባው ተካቷል። የአውሮፓ መሪዎች በአደባባይ ዩክሬን ግዛቷን በዚህ መጠን ማጣት የለባትም፣ መወረሯ ሳያንስ መሬቷን ማስረከብ ፍትህ የጎደለው እርምጃ ነው በማለት ከትራምፕ በኩል የተነሳውን ሐሳብ ሲቃወሙ ቆይተዋል። በአደባባይ ይህንን ቢናገሩም ውስጥ ለውስጥ ግን ታዲያ ምን አማራጭ አለ? ጦርነቱ በዚህ መልኩ ከቀጠለ ሌላ ጥፋት ይመጣል እያሉ ይገኛሉ። ይህንን ግን ሁሉም የአውሮፓ መሪዎች እየተስማሙበት አይደለም። በተለይ ፖላንድን ጨምሮ በምስራቅ አውሮፓ የሚገኙ ሀገራት ሩሲያ የዩክሬንን ጉዳይ ከጨረሰች ወደኛ ትመጣለች እያሉ ይገኛሉ። የባልቲክ ሀገራት ይህንን ድምፃቸውን እያሰሙ ሲሆን ምዕራብ አውሮፓም በዚህ ጉዳይ ላይ የመጨረሻውን ውሳኔ ለማሳለፍ እንደተቸገረ ተሰምቷል። ፖላንድና የባልቲክ መንግስታት ዩክሬን መሬቷን የምታጣ ከሆነ ለእኛ ትርጉሙ ከባድ ነው፣ የበለጠ ጥቃት ይመጣብናል፣ ሩሲያ አርፋ አትቀመጥም የሚለው ስጋት ኔቶን ለሁለት ከፍሎ እያወዛገበ እንደሚገኝ ተሰምቷል። አሜሪካ ደግሞ ሸሸት ማለቷ እንደ ከዚህ ቀደሙ እከላከልላችኋለሁ፣ ማን ደፍሮ በራችሁን ያልፋል የሚለውን ሐሳብ እየተወች ስለመጣች አውሮፓ በዚህ ጉዳይ ላይ እየተጨነቀ መጥቷል ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ዩክሬንን ልትከዳት ትችላለች፣ መሬቷን ብታስረክብ ባታስረክብ ግድ የላትም፣ ይህ ብቻ አይደለም የደህንነት ዋስትና ልትሰጣትም አትፈልግም በሚል መናገራቸውን የጀርመኑ ደር ሽፔግል መዘገቡ ይታወሳል። ሾልኮ የወጣው ይህ የኢማኑኤል ማክሮን ንግግር በአውሮፓ የገባውን ስጋት ያመላክታል ተብሏል። ይህ ሐሳብ ደግሞ የኢማኑኤል ማክሮን ሐሳብ ብቻ ሆኖ አልተቀመጠም። የጀርመኑ ቻንስለር ፍሬድሪክ ሜርስ እንዲሁም የኔቶ ዋና ጸሐፊ ጀነራል ማርክ ሩትም በተመሳሳይ ሐሳቡን ተጋርተውታል። የፊንላንዱ አሌክሳንደር ስተብም አሜሪካ አዎ ልትከዳ ትችላለች፣ ዩክሬን ከዚህ በኋላ የአሜሪካን ድጋፍ የምታገኝበት ዕድል በጣም ጠባብ ነው እያሉ ይገኛሉ። ሁሉም የአውሮፓ መሪዎች ሌላ የተስማሙበት ጉዳይ ይላል ዘገባው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደ ግለሰብም ጭምር አደጋ ውስጥ እንዳሉ ነው። ምርጫ ይደረግ እንዲህ ይሁን እያለች እየወተወተች የምትገኘው አሜሪካ በቮሎዲሚር ዜሌንስኪ ላይ ልትጨክን እንደምትችል አውሮፓ እየጠረጠረ ይገኛል። ጦርነቱ እዛው ዩክሬን ላይ ቆይቶ አንድም በሀገራቸው ያለው የኢኮኖሚ ፈተና ህዝባቸው ብዙ እንዳያዳምጠው፣ ከዛም በተረፈ ሩሲያ ወደ እነርሱ ደጃፍ እንዳታንኳኳ ከፍተኛ ስጋት ላይ ይገኛሉ። የአውሮፓ ሀገራት ለዚህ ነው ዩክሬንን እያስታጠቅን ሩሲያን እንመክት እያሉ የሚገኙት። ወደ ጋዛ ጉዳይ ስንገባ ሐማስ ወሳኝ ኦፕሬሽን ፈጽሜያለሁ ብሏል። ያሲር አቡ ሸባብ
ተወግዷል ብሏል የኢዘዲን አልቀሳም ብርጌድ። የኢዘዲን አልቀሳም ብርጌድ ምንጮቹን ጠቅሶ ሚድል ኢስት አይ እንደዘገበው ያሲር አቡ ሸባብ በሐማስ እርምጃ ተወስዶበታል። አቡ ሸባብ እየተባለ የሚጠራውን ወታደራዊ ቡድን የሚመራው ይህ ሰው በጋዛ ከእስራኤሎች ጋር አሰላለፉን አድርጎ ሐማስንና ሌሎችን ፍልስጤማውያን ሲዋጋ ከርሟል ተብሏል። ከባለፈው ሐምሌ ወር ጀምሮ ሐማስ እዚህ ሰው ላይ እርምጃ ለመውሰድ አስቦ የነበረ ቢሆንም ሳይሳካለት ቆይቷል። አሁን ግን በተጠና ኦፕሬሽን አስወግጄዋለሁ ብሏል። ፍልስጤማውያንን ሲገል ሲያግትና ሲያሰቃይ የነበረ ትግላችንንም ሲያደናቅፍ የነበረውን ሰው እስከ መጨረሻው ሸኝተነዋል። እርሱም ብቻ አይደለም በዙሪያው ያሉትንም ሰዎች ገድለናቸዋል ብሏል ሐማስ። ከውጪ ሲጠብቁን ነበር፣ እኛ ግን ከውስጥ መተንባቸዋል ብሏል ሐማስ። ድርጊቱ የተፈጸመው አንድ የአቡ ሸባብን ቡድን መቀላቀል የሚፈልግ ፍልስጤማዊ አለ ተብሎ ለአቡ ሸባብ መረጃ እንዲደርሰው ከተደረገ በኋላ ይህ የሐማስ የውስጥ አርበኛ ሰውየውን የሚያስወግድበት አጋጣሚ ተጠቅሞ ኦፕሬሽኑም በራፋህ እንደተፈጸመ ታውቋል። የእስራኤል ታንኮችን ተጠልሎ ሐማስን ሲታገል ነበር የተባለው አቡ ሸባብ ከፍተኛ ገንዘብ የሚያዘዋውር እንደሆነ ሲነገርለት ቆይቷል። እስራኤል ጽንፈኛ ነው ብላ የምትተቸውን ሐማስ ከውስጥ ከፍልስጤሞች በሚመጣ ኃይል መታገል አለብኝ ብላ ስልት ነድፋ ስትንቀሳቀስ ነበር ይላሉ መካከለኛው ምስራቅን የሚከታተሉ ወታደራዊ ተንታኞች። ራሱ ሐማስ ትጥቅ እንዲፈታ የአረቡ ዓለምን ጨምሮ የተለያዩ ሀገራት እየወተወቱ ቢገኙም ሐማስ ግን እንዲህ አይነት ወታደራዊ ዘመቻ ላይ እንኳን ትጥቅ ሊፈታ ራሱን አግኝቷል። በመጨረሻም የእስራኤሉ ወታደር ኑዛዜ መነጋገሪያ ሆኗል። ሕይወቱን ያጠፋው ይህ እስራኤላዊ ወታደር በጋዛ ከነበረው ጊዜ በኋላ ፈታኝ ሕይወት እንደነበረው አልሸሸገም። ጊቫቲ በተባለ ብርጌድ ውስጥ ያገለግል ነበር። ይህ እስራኤላዊ ወታደር ስሙ ቶማስ አድጉስካስ ይባላል። በጋዛ ሀገሩ ያደረገችለትን ጥሪ ተከትሎ በወታደራዊ ዘመቻው የተሳተፈ ወታደር ነው። ይህ የ28 ዓመት እስራኤላዊ ወታደር በጋዛ ያሳለፈው ጊዜ ከባድ ነበር። ፈተናውን መቋቋም አልቻለም። አእምሮው ተረበሸ። እናም በመጨረሻም የራሱን ሕይወት ነጠቀ። ከዚህ በላይ ጥፋትንና ማጣትን ይዤ መኖር አልፈልግም፣ በቃኝ ሲል ማስታወሻ ትቶ ሕይወቱን እንደነጠቀ እስራኤል ሃዮም ዘግቧል። እንዲህ አይነት ድርጊቶች እንደተበራከቱ የተዘገበ ሲሆን ከጥቅምት ወር ወዲህ 279 የእስራኤል ወታደሮች በተመሳሳይ ራሳቸውን ለማጥፋት ሞክረው ነበር። ነገር ግን ሁሉም ሕይወታቸውን አላጡም፣ በተለያዩ መንገዶች ተርፈዋል። እንደ ቶማስ ሁሉ በራሳቸው ሕይወት ላይ የጨከኑት የእስራኤል ወታደሮች ቁጥር 36 እንደደረሰም ተዘግቧል። እስራኤል በጋዛ የቱንም ያህል ጥፋት ብታጠፋም ከህሊናቸው ጋር የሆኑ ለህሊናቸው ያደሩ የእስራኤል ወታደሮችም አሉና ያዩትን ጥፋት መቋቋም አቅቷቸው ከፍተኛ ጫና ደርሶባቸው ሕይወታቸውን ለመንጠቅ እነዚህ ወታደሮች እንደጨከኑ ብዙዎች አስተውለዋል። የአሜሪካ ወታደሮችም በአፍጋኒስታንና በኢራቅ የሆነውን ነገር ከተመለከቱ በኋላ ከፍተኛ የአእምሮ ቀውስ ውስጥ ገብተው እንደነበር ይታወቃል። መሪዎች የቱንም ያህል ክፉ ፖሊሲ ቢነድፉ፣ ጦር ሰራዊቶች የቱንም ያህል ዘግናኝ ፍጅት በሌሎች ህዝቦች ላይ ቢፈጽሙ፣ እንዲህ አይነት ህሊና ያላቸው ወታደሮች ግን እንዲህ አይነቱን ፈተና መቋቋም ይከብዳቸዋል። የራስን ህይወት መንጠቅ በየትኛውም መንገድ የሚደገፍ ባይሆንም እነዚህ ወታደሮች የገቡበት ጫና ግን እንዲህ አይነቱን ነገር እያስደረጋቸው ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።